አምነን እዚህ ምድር ላይ የማንቀበላቸው እውነታዎች አሉ። ወዳድነት ይመስለኛል ሰው እንዳይሞት ማሰብ። አምነን አንድ ልጅ እንደዚህ ብሎ ጠየቁት፣ ካንተና ከእናትህ ማን ይቅደም ለሞት? እሷ ሲል ተሳለቁበት። ልጁ ሁኔታቸውን ካየ በኋላ አያችሁ፣ እናንተ የታያችሁ ሳሙን ነው፣ እኔ ያሰብኩት ወርቁን ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔም ውጪ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ብለ ቃልሽን አክብሬ በአንቺ ቦታ ለመጠቅ ቃል እገባለሁ። አምነንን መንከባከበዋለሁ፣ እጠብቃለሁ። ካልሆነ ግን ተያይዘን ማለቃችን ነው። ሲፈን የቪዲዮ ማስረጃ እጇ ገባ። ሲፈን በድብቅ ማንም ሳያየኝ እንዲያውም በስበቡ በተደከመችበት አጋጣሚ ህመሙ ነው የገደላት የሚል ስበብ ይፈጠራል በማለት በትራስ ፍን አድርጋ ስገላት፣ ወይዘሮ ሜርሲን እንግዲህ በቪዲዮ ቅድት አድርጋ ደብቃ ይዛለች። ቀኑ ሲደርስ ቪዲዮውን አውጥተዋለች። ሲፈን ጉዷ ፈላ። ወይዘሮ ሜርሲን የአክስት ጥላት፣ አንዳንዴ እየሳቀ የሚገል እየሳቀ የሚቀብር ወዳጅ መስሎ የሚገል ስንት ሰው አለ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ፕሊዝ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እናንተስ እንዴት አገኛችሁት? በጣም የሚገርም አስተማሪ ምርጥ ድራማ ነው። ሁሉም ለበቀል ወደዚህ ቤት መጥተዋል። ይህን በቀል ማን ነው በፍቅር የሚለውጥ? ይህን ጥላቻ ማን ነው በፍቅር የሚቀይር? እጅግ አጓጊና ልብ አንጠልጣይ አቶ አምናን በስተመጨረሻም በገዛ እጁ ወጥመድ ውስጥ ገብቷል። ኩራቱ እንዳለ ሆኖ ከጄሪ ጋር እንደዛ ስህተት ባይሰራ ፔሪ ጋር መደባበሩ እንዳለ ሆኖ እናቴን መረሽ የሚለው ማስረጃ ባይሰጠው እንኳን እናቴን መርዘሻል ብሎ ፔሪን እንደዛ ሲያበሳቁላት አይተናል። በስተመጨረሻ ግን በንዴት ከጄሪ ጋር በመተኛቱ ጄሪ በገዛ እጁ መዳፏ ላይ እንደመጣ አድርጋ ተቆጣጥረዋለች። ይህም አርግዣለሁ የሚለው ነገር እውነት ሆኖላታል። ጄሪ ያሰበችው ተሳክቶላታል። ምክንያቱም ወደዚህ ቤት ስትመጣ ንብረቱን ለመዝረፍ ሀቁን ሙልጭ አድርጋ እሱ የሆነውን ነገር ለመቀማት ነው። የሚስትነት ውድድሩንም እንደዛ ስታደርግ የነበረው በወይዘሮ ሜርሲን አማካኝነት እንግዲህ አምናን በእጇ ቢገባም ወይዘሮ ሜርሲን ሲጀመር ያለ ጥቅሟ እንደዚህ አላረገችም። ጄሪን ከአምና ጋር እንድትሆን ያረገችውም የራሷ ፍላጎትና ጥቅም ሊኖራት ይችላል እንጂ ኦልሬዲ ለአምናን አስብ አይደለም። ወይዘሮ ሜርሲን በነገራችን ላይ አምናን በደንብ አትወደውም በእርግጠኝነት እና የወንድሜ ልጅ ምናምን ትላለች እንጂ አምናንም በፍጹም አትወደውም። ግን እንደስታይ የወንድሜ ልጅ ያይህን ትንሰፈሰባለች። ግን ብታስብለት ብትወደው ኦልሬዲ ጄሪ እንደማትሆነው እያወቀች ተንኮለኛ እንደሆነች እያወቀች እናቱን መግደሉን ስታውቅ ምን እንደሚያደርጋት እያወቀች ለራሷ ጥቅምና ስራ ማስኬጃ ነው እየተጠቀመችባቸው መስመር ድልድይ እየዘጋችባቸው ያለችው። ጄሪ ግን ጓደኛዬ እያለች እንግዲህ ያለ ሜርሲን እንግዲህ ጄሪ ቀፎ የሆነች ባዶ ናት። እንግዲህ ከጄሪ ጋር ፔርሲንና ጄሪ እንድታቆሙ ብላ የወይዘሮ ሰማል እህት ነግራታለች። ግን ታቆማለች ወይስ አታቆምም? ወይስ ፍቅራቸው ይቀጥላል? የብዙዎቻችን ጥያቄ ነው። ሌላው በጣም የሚገርመውና የሚደንቀው ነገር አቶ አምናን ይህንን እውነታ ሲያውቅ ይህ ሀቅ ሲነገረው ይህ እውነታ ሲደርስበት የእናቱ ገዳይ ማን እንደሆነ የቤተሰቦቹ ጥላት ማን እንደሆነ በቀለበቱ ቀን የዛን ቀን ወዳጅ መስሎ የሚያጠቃን አሳቢ መስሎ የሚገለን ብዙ ሰው አለ። አንዳንድ ጊዜ ከሩቅ ጥላት የቅርብ ወዳጅህን ተጠንቀቅ ይባላል። እንግዲህ ጄሪም አቶ አምናንን ንብረት ለመዝረፍ አቶ አምናንን ሁሉንም ነገር ለመቀማት ነው የመጣችው። ኦልሬዲ ግን እሷም ሳታውቀው ወይዘሮ ሜርሲን እጅ ላይ ወድቃለች። አቶ አምናን ገና እንቆቅልሹ አልተፈታለትም፣ አይኑን አልገለጸም። ግን የወይዘሮ ሰማያል እህት ናት አሁን ነገሮችን መከታተል የጀመረችው። ወይዘሮ ዛህራንም ስትጠይቃት ነበረ እዚህ ቤት ምን እየተካሄደ ነው? ቆይ እስኪ ከእህቴ ጋር የተጣላ ሰው አለ ወይ እያለች እንግዲህ ስትጠይቃት ነበረ። ኦልሬዲ የእህቷ ትልቋ ጥላት ወይዘሮ ሜርሲን እንደሆነች ጠንቅቃ ታውቃለች።
ሜቢ እንግዲህ ከሲፈን እናት ጋር የሆነ ኬዝ የተደበቀ ነገር አለው እንጂ ሲፈን በዚህን ያህል ልክ በቀል እልክ ኑሯት አልመጣችም። ስለዚህ ምንድን ነው ኬዙ የሚለውን እህቷ በትክክለኛ ታውቃለች ማለት ነው። ሚስጥርሽ ሚስጥሬ ነው፣ ቃልሽን ጠብቂ፣ አንቺን ቦታ ተካለሁ ስትል የሰማናትም የምታውቀው ብዙ ነገር እንዳለ ነው። አምናን ማወቅ የለበትም ስለ ጉዳዩ ብቻ አጣርተህ ንገረኝ እያለች እንግዲህ ወደ አንድ ስልክ ደውላ ስታወራም ሰምተናታል። ይህ ጉዳይ ምንድን ነው? እጅግ አጓጊና እጅግ ልብ አንጠልጣይ። ፔሪን እንግዲህ እውነታውን አምና ተቀብላ ከአቶ አምናን ላይ አይኗን ልታነሳ ተስፋ ልቆርጥ ነው። ኦልሬዲ እንደ እህት ልትቀርበው እንደ እህትና እንደ ወዳጅ ልትጠብቀው አንዳንድ ነገሮች ሲገጥሙ ልታማክረው፣ አለበለዛ ግን ሁሉም ነገር ፍቅር የሚለው ስሜቱን ከውስጡ ልታጠፋ ለጀሪ ቃል ገብታላታለች። ይህም ጀሪ ማርገዟን ስትሰማ ነው። አቶ አምናን በነገራችን ላይ ፔሪን በጣም ይወዳታል። እንደዚህ ኩራቱ እንትር እያለው ነው እንጂ በጣም ይወዳታል። በዚህ ላይ ጄሪ አርግዣለሁ የሚለውን ነገር ፔሪን እንደሰማች ሲያይ ስሜቷን ተረድቷል። ደስ ያላላን ነገር ልቧ እንደተሰበረ ተስፋ እንደቆረጠችበት። ጉዳዩ ግን ወዴት እየሄደ ነው? ምኝታ ክፍላቸው ቁጭ ብለው እንግዲህ ከጀሪ ጋር አቶ አምናን አዎ አገባሻለሁ እያለ እንግዲህ በሀሳቡ የፔሪን ድምፅ እየሰማ የፔሪን ስም እየጠራ እንደዛ ቃል ሲገባላት ጄሪ ሰምታ እንግዲህ ሳትጎርሳ ሳትለብሳ ወደ ፔሪን ክፍል ሂዳ በአካል አልበቃ ብሎች በስመመኑና በህልሙ እየመጣሽ መቀመጫ ሳጣሽኝ፣ ፍቅሬን ነጠቅሽኝ፣ ደስታዬን አራቅሽብኝ፣ ያንቺና እኔ ማብቂያ እዚህ ላይ ነው። ከህይወቴ ውጪ ከአምናን አጠገብ እንዳላይሽ ደግሜ በሱ አስተሳሰብ ውስጥ ባገኝሽ ወዮልሽ እገልሻለሁ ስትል እንግዲህ ጄሪ ዝታባት ሄዳለች ፔሪን ላይ። ፔሪም ለአንዴና ለመጨረሻ ጊዜ ከህይወትሽ እወጣለሁ፣ አልበጠብጥሽም፣ አውቃለሁ እስከዛሬ ሰላም እንደነሳውሽ ግን በቃ አቆማለሁ ብላለች። እንግዲህ ፔሪን ተስፋ የቆረጠችው በምንድን ነው? ጄሪ አርግዣለሁ ስላለች ጄሪ የእውነቷንም ስለሆነ የተንኮል እርግዝና ቢሆንም የእውነት ነው ያረገዘችው። ስለዚህ ፔሪን ደግሞ ምናልባት የእናቱ ምትክ ሊሆን ይችላል። እናቱን ስለሞተችበት የእናቱ መጽናኛ፣ የእናቱ መርሻ ሊሆን ይችላል። የሚወለደው ልጅ እሱን ደስተኛ ሊያደርገው ይችላል፣ መልካም ሰው ሊያደርገው ይችላል፣ በቃ ስሜታዊ የሚያደርገውን ነገር ሊያረጋገው ይችላል ብላ እያሰበች ነው። እና ወይዘሮ ዛህራ ደግሞ ፈጣሪ የፈቀደው ነው እንጂ እኛ ያሰብነው አይደለም ስትል እንግዲህ ስትመክራት አይተናል። እውነት ተደብቃ አትቀርም። አንድ ቀን መውጣቷ ሀቅ መፈንዳቱ አይቀርም። ትልቁ ጉዳይ ግን ወይዘሮ ሜርሲን ወይዘሮ ሰማሃልን ማዳን እየቻለች ምንም ጥላቷ ብትሆን የወንድሟ ልጅ እናት ናት። ልጁ ልቡ እንደሚሰበር እያወቀች ምክንያቱም እንድትሞትላት ትፈልጋለች። ወይዘሮ ሰማሃል መድኃኒቷን የቀየረችውም ይህ እቅድ ስላላት ነው። ግን የትም አምጪው ዱቄቱን አምጪው ነው። ወይዘሮ ሰማሃልም እንድትሞትላት ብትፈልግም በተዘዋዋሪ እንግዲህ ሲፈን አማካኝነት ተገላለች። ወይዘሮ ሰማሃል ሰዓት ቀድሜ መቅደም አለብኝ ያለችው ወይዘሮ ሰማሃል እንግዲህ በሲፈን አማካኝነት ራሷ ተቀድማለች። እንቆቅልሹ ማን ነው የሚፈታው? ሀቁን ማን ነው የሚያፈነዳው? ሁላችንም በጉጉት